ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? ዛሬ ደግሞ ምንድነው ይዘሽብን ነው የመጣሽው ትላላችሁ? እርግጠኛ ነኝ ዛሬ ገጠር ነኝ ያለሁት። ገጠር የቤተሰብን ቤትና የፈጀውን ያሳደስኩላቸውን ዋጋ ልነግራችሁ ነው። ይሄ እንኳን አዲስ ነው የተሰራው፣ የከብት ማደሪያ ምናምን ተብሎ ተሰርቶ ነው። ይሄ ቤት ግን ቆይቷን ከተሰራ በጣም ቆይቷል። ቤተሰብ ናቸው የሰሩት። በነገራችሁ ላይ ሰው የሚያስበው ይሄን እኔ እንደሰራሁላቸው ምናምን ነው፣ ግን እኔ ያሰራሁላቸውም እግዚአብሔር ይመስገን እነሱ ናቸው የሰሩት። በነገራችሁ ላይ የኛ ሀገር ሰው በጣም ጎበዝ ጠንካራ ነው። ገብርኤል ሁሉም እያንዳንዱ ቤት ሄዱ በቃ ጀግና ናቸው። በጣም የሚያማምር ቤት ነው ያለው ምናምን በጣም ነው የሚገርመው። እና እኛ ደግሞ ሌላ ቦታ ነበርነ፣ በዛ ላይ ነበርን ያለነው። አሁን ወርደን ነው ወደዚህ እና ይሄ አሁን ቤታችን አሳድሽላቸው ነው። እኔ ይሄ ውጭ ቀለም አልነበረውም፣ ውሃ ልክ ተገርፎ ዝም ብሎ ነበር ያለው። እና ይኸው እዚህ ሸንኮር አለን። ሸንኮር አልናፈቃችሁም? በጣም ነው ደስ የሚለው ብታዩ። እዚህ ስመጣ ሁሉም ነገር ከውጭ ቆርጬ ነው። እዚህ ጋር ውጭ ነው ያለው፣ እዚሁ በር ላይ ማለት ነው። የገጠር ኑሮ እኮ ደስ ይላል፣ ግን ልፋቱ ብታዩ ርፍ አይሉም። ይኸው ከብቶች እዚህ ነው የሚታሰሩት። በቃ አሁን ይሄ ቤቱ ቆንጆ ነው። ከተማ ቤት ራሱ አንዳንድ ቦታ ነው ደህና ቤት አሁን ላይ ማለት ከተማ ላይ ቢሆን ብላችሁ አታስቡም? አንዳንድ ጊዜ ማርያም ከተማ ላይ ቢሆን በቃ አስቡ፣ ዘና ብለው ታጥባችሁ ጽድት ብላችሁ ታድራላችሁ። ገጠር ላይ ግን ምንም ቢሆን በቃ ከባድ ነው። ገብርኤልን ጣልቸው ሳይሆን እኔ ገጠር አትኑሩ ምለው ለምን መሰላችሁ? ከባድ ነው ኑሮ። ምንም ቢሆን ተመልሳችሁ እዛው መውደቃችሁ አይቀርም። እና ይኸው እዚህ ጋር ቡና አለ፣ እዚህ ጋር ማንጎ አለ፣ ፓፓያ አለ። ፓፓያ ምንም የለው ግን በውስጥ አለ ይቀላ። ፓፓያ በጣም ብዙ ነበር። ይሄ ሁሉ እርሻ ፓፓያ ነበረ። ከዛ ነቃቅለው ሸንኮር አደረጉት። እና የቀለሙን ዋጋ ንገሪና ብላችኋን የመሲን ቤት አሳየቻችሁ። ዛሬ ደግሞ የእኛን ቤት እያሳየሁ የፈጀውን እነግራችኋለሁ። ሰላም ቤተሰብ ገባሁላችሁ። እንዴት ዋላችሁ? ቆይ ሰው መጥቷል፣ ጤፉን እያጋዙ ነው። እና ቤተሰብ ይብላችሁ። እዚህ ቤት ስገባ ከምንጣፉ ልጀምርላችሁ። ይሄ ምንጣፉ ቆይ እናቴ ልጠይቃት ራስ ስለረሳሁ ማለት ነው። እስክትመጣ ሶፋውን ልንገራችሁ። ከሶፋው ልጀምርና ሁሉንም እነግራችኋለሁ። የቤተሰቦቻችሁን ቤት ወይም የራሳችሁን ቤት ማስዋብ የፈለጋችሁ ማለት ነው። ቤቱ ከተሰራ ማስዋቢያው ቀላል ነው። ኮርኒሱ ይሄን ይመስላል። በቃ በጣም ቆንጆ ነው ማለት ነው። ኮርኒሱ ልክ እንደ ወልዲያ ወልዴ አይነት ላይ ያደረኩላቸው። ሶፋው ይሄ ምን ስንት ብር መሰላችሁ? አባቴ መጥቶ በቃ ማለት እኔ ለኔ ብቻ ሳይሆን ማለት ለሁላችንም ለራሳችን ለቤተሰባችን ብናደርግ ሞር ቆንጆ ነው አይደል እንዴ? እኔ ደግሞ በቃ አባቴ ስራ ውሎ ምናምን የሆነ የሶፋ ኩርሲ ነበረ፣ እዛ ጋር ነበር የሚቀመጡት። ይኸው ነው። ቆይ መጡብኝ። ሀገር መቀረጽ ከባድ ነው። እና አባቴ ማረፍ አለበት ብዬ በጣም ነው እኛን ለፍተው ነው በጣም ብዙ ዋጋ ከፍለው ነው እኛን ያሳደጉን። ማርያምን ያለ አባቴ ያለ እናት። አባታቸው በእንትን ቶሎ በልጅነት ነው የሞተባቸው የአባቴ ማለት ነው። እና እንደዛ ለፍቶ ስላሳደገን በጣም ነው የሚያሳዝነኝ ገብርኤልን። በቃ ልጆቹም አባት እናንተ ናችሁ ሁሉም ነገሮች ምናምን ስለሚል እኔ ደግሞ እስኪ ይሄን ላድርግላቸው ጽድት እንደው ማለት ቤታቸው ሲገቡ እንኳን ርፍ ይበሉ ማለት ሁሌ ልፋት ነው የገጠር ኑሮ ታውቃላችሁ። እዚህ ግን ግብት ሲሉ ደግሞ የድካማቸው ውጤትና ልጃችን እኮ እንደዛ ያደረገችልን ምናምን ይሉ ይሆናል ብዬ ይሄን ሶፋ ከአዲስ አበባ ነው ያስመጣሁላቸው። 30 ሺህ ብር ነው ሶፋው። 26 ሺህ ነበር የተገዛው። ከዛ ማስመጫው ምናምን ሆኖ 33 ሺህ ሆነ። በቃ ይሄ 33 ዙዙ ጋር ነው ያስመጣ ነው። እሷ ማስመጥታለች 33 ሺህ ሶፋው። ይሄ ደግሞ ምንጣፉ እስከ መኝታ ክላሱ ነው ያሳያችሁ። የምስ መኝታ ክላስ ይሁን ትንሽ ነገር ቢሆንም ስንት ፈጀ መስላችሁ? እስከዚህ እስከ መኝታ ክላሱ 5 ሺህ ነው የፈጀው። ይሄን ብርድ ልብስ ነው የገዛላችሁ። ቀለም ተቀብቷል። መብራት ይመጣል ተብሎ ነው የመብራት ሁሉ አለ። በቃ ፋሽን ነው የሆነላቸው ትላላችሁ። እና እኔ ራሱ በቃ ስመጣ ብታዩ እንዴት ደስ እንዳለኝ ገብርኤልን እንደወሰኝ እንኳን አደረኩት ነው ያልኩት። ያው ይሄ ቦፌ ያለ የገጠር ቦፌ እና
ይሄ ይመስላል። ይሄ ደግሞ እቃ ማስቀመጫ ነው። ያው የሚሰራበት ብዬ ነው የእቃ ቤት ነው። እንደዚህ በዚህ መልኩ ተውቦላቸዋል። እና ዙሮ ቀለም ደግሞ ንገሪኝ፣ የቀለም ዋጋ የምናምን ዋጋ ለምንድን ነው የምትናገሪው ቪዲዮ ስትሰሪ ብላችሁኛል። ቀለም እንትኑ ይሄ ፌኩ ቀለም 300 ብር አለ። ኦሪጂናሉ ደግሞ አንዱ 500 ብር ነች። ኦሪጂናሉ አንዱ 500 ነው። በየቀኑ ይጨምራል። አሁን ላይ 500 ነው ያለው። በነገራችን ላይ ሳውራም ይደክመኛል። እንደው ምን ይሻለና የኛ ነገር እና የቀለው የሙሉ ይሄ ቤቱ ስንት እንደፈጀ ኮርኒስ በእያንዳንዱ ንገሪኝ ካላችሁ ጠይቄ እነግራችኋለሁ። ግን ይሄ ቤት የፈጀው ሙሉ ቀለሙ ኮርኒሱም ከሶፋ ውጭ 100 ስንት መሰላችሁ? 130 ሺህ ነው የፈጀው። በቃ እንትን ጅብሰም ሆኗን አንደኛ ጅብሰም ሆነ፣ ከዛ ቀለም ሆነ፣ ኮርኒስ ሆነ ማለት ነው። ኮርኒስ አልነበረውም፣ ነበረው ግን የኬሻ ነበር የነበረው ማለት ነው። ከዛ ቀለም 130 ሺህ፣ ሶፋ 30 ሺህ ስንት ማለት ነው? 60 ሺህ አይደል እንዴ? 160 ሺህ ሆነ። እና ሌላ ምንድነው የገዛው? ይሄን ራሳቸው ናቸው ያነጠፉት። እኔ ቀለሙን ሳስቀባ በቃ ሶማ ካስቀባ ይሄን እናንጥፋሉ። ከዛ ይሄ ከተነጠፈ በኋላ ሶፋ ደግሞ እኔ ላኩላቸው ማለት ነው። አዲስ አበባ ውጭ እያለን ነው ይሄን በነገራችሁ ላይ ሶፋ የገዛ ነው። እና በዚህ መልኩ አሳምረው ስለጠበቁ ብታዩ እንዴት ደስ እንዳለኝ። የሰው ልጅ የልፋቱን እና የምኞትን ማለት አድርጉ ብላችሁ እንደዛው አድርገው ስታገኙት ያለው ደስታ። አሁን በቃ ቤቴ ስመጣ እዚህም ስመጣ ከተማ ነው የሚመስለኝ፣ ወልዲያም ሰውን ከተማ ነው የሚመስለኝ። አባቴም እንደው አባቴ ወዚህ ቁጭ በላንተ እኮ እንድታርፍ ነው የገዛሁ ምናምን ስለው በጣም ደስ ይለው አማረኝ። እና ብዙ ነገር ነበር ማድረግ ለቤተሰብ ብዙ ምንም ብናደርግላቸው ውለታቸውን አንከፍልም። ገብርኤል በቃ በጣም ነው የሚያሳዝነኝ። አባቴ ብዙ ነገር ሆኗል ማለት አባት ከሌለ በጣም ከባድ ነው። ገብርኤልን አባቴ እንደውም በህይወቱ ስላለልኝ በጣም ደስተኛ ነኝ። እናቴም ብቻዋን ነው አያቶቿ ጋር ነበር የምትኖረው እና እናቷ አለች አዲስ አበባ ናት። አባቷም አለ ግን ደግሞ ያው ብቻዋን ነው። እናቴም አባቴም በልጅነት ተጋቡ። በጣም ብዙ ዋጋ ከፍለው ብቻቸውን እንደሳሳጎጆ የምንበለው ሁሉ አተነናቃለን ምናምን ብለዋል። ዞሮ የድሮ ቤተሰብ ሁሉም ጋር በጣም አንድ አይነት ታሪክ ነው። በጣም ብዙ ዋጋ እየከፈሉ ነው ያሳደጉን እያንዳንዱ ቤተሰብ እና እግዚአብሔር አምላክ እንደው እናት አባት ለማስደሰት ያብቃችሁ እህቶቼ። ማረኝ እንደው ኑሯችሁ ለቤተሰብ በቃ ዋጋ መክፈል ማድረግ ምንኛ መታደል መሰላችሁ። እመቤቴ እኔ አሁን ይሄን ስላደረኩላችሁ በጣም ነው ደስ ያለኝ። እና የቤተሰቡ ውለታ ተከፍሎ ባያልቅም በትንሹ እነሱ ለማስደሰት ያክል በርግጥ ደስ ብሏቸዋል፣ ይመርቃሉ ምናምን። ያው ቤቱ የድሮ አሰራርም አልነበረም። የሰራው ሰውዬ እንትን ብሎት ነው ዝም ብሎ ነው የሰራው ታውቃላችሁ። ከዛ ይሄን ፈርሶ ምናምን ብለን ነበር እና ፈርስ ነበረ ግን ደግሞ ቆንጆ ነው ተባለ ተው ነው ማለት ነው። ማህቶቼ ጠንክሩ። ማየው ዛሬ ነግቶ ነው ማታ ባትሪ ዘግቶብኝ ሶፋው ይሄን ይመስላል። ቆንጆ ነው ማለት 33 ሺህ በቃ ነፃ በሉት አልጎዳንም። እና ሁላችሁም ቤተሰቦቻችሁን ለማስደሰት ያብቃችሁ እግዚአብሔር አምላክ። ሁሉም ሰው በነገራችሁ ላይ በቃ ስደት ላይ በቃ ለእናት አባት ይሄን አድርጌ ምናምን ነው አሰቡ። እንደው እግዚአብሔር አሰባችሁን ያሳካላችሁ ማለት ነው። የኛ ህይወት ከባድ ነው፣ የስደት ህይወት። መብራት የለም በነገራችሁ ላይ ግን ተደርጎለታል። አሁን ይገባን ተብሏል። እንደ እግዚአብሔር ፍቃድ ይገባ ይሆናል። እና በዚህ መልኩ የቤተሰቦችን ቤት ቆንጆ አድርጌ አድርሼላችኋለሁ። ይህችን ደግሞ እኔ ነኝ የሰፋኋት ድሮ። ይሄንን እንኳን እነሱ ናቸው የገዛሁት። ይሄም የቆየ ነው ግን አሁን ሳሎን ላይ ባይቀመጥ እዛ ጓዳ እናድርገው ምናምን ብዬ ነበር። አልተመቻቸም፣ ቦታው አልተመቸም። መብራት ከመጣ እንደ እግዚአብሔር ፍቃድ ቲቪ ከተገዛላቸው እዚህ ጋር ስለሚሆን ከገዙ ይነሳል ማለት ነው። ይሄ እንደዚህ በነገራችን ላይ ውጭ ሆናችሁ ቦፌ ምናምን አሁን ላይ አታሰሩ። ለወልዲያ ቤት ለከተማ ቤት ቦፌ ምናምን ቀርቷል። ቦፌ ምናምን እንዳታሰሩ ማለት ነው። በጣም ነው የሚስጠላው። እና በዚህ መልኩ ቤቶችን አድስላቸዋለሁ። እናንተም አድሱላቸው። ቀለም ዋጋ 500 ነው። ጅብሰም ደግሞ በኬሻ ነው የምትገዛው። ለሁለት ክላስ ራሱ አሉ
ሁለት ይፈልጋሉ። ለሳሎኑ ቢያንስ እንደው 4 ሳይፌጅ ይቀራል። ጅብሰም ተደርጎ ነው ማለት ነው። በቃ ጅብሰም በነገራችሁ ላይ በቃ እንትን ነው ልክ የቡልኬት ቤት አለ አይደል? እንደዛ ነው የሚያስደርገው። አሁን ተመልከቱት ማለት ምንም ነው እንትን የማይመስለው የጭቃ ቤት በደንብ ነው የለሰለሰው ምናምን። ድሮ ዝም ብሎ ቀለም ብቻ ነበር የተቀባው። እና የቤተሰቦችን ቤት በዚህ መልኩ ጽድት ብሎላቸዋል፣ ፏ ብሏል። እንደዛ ነው ቶቼ ነገሩ። ሰላማችሁ ይብዛልኝ። የምጠይቁ ጥያቄ ካለ ጠይቁ። ኮርኒስም እየተወደደ ነው። ኮርኒስም በጣም ነው የሚያምረው። ወንድሜ ምርጫ ነው፣ ያምራል። ብርድ ልብስ ምናምን መግዛት ከፈለጋችሁ ብርድ ልብስ አሁን 2005 እስከ 3000 ምናምን አለላችሁ። ብርድ ልብስ እኔ 2005 መሰለኝ የገዛሁት እረስቸዋለሁ። እና ሳሌቱ በቃ ይችን ታከላለች። አሁን አዲሱ ቤት አሰራር እንደዛ ሰርቶላቸው ቢሆን በቃ ሰፊ ይሆን ነበር። 2 ክላስ ጓዳ እንዲኖረው ነበረ ምናምን በቃ። ይሄ ግን በቃ 1 ሳሎን እና 1 ጓዳ፣ 1 መኝታ፣ 1 ጓዳ ነው ያለው የዕቃ ቤት። እዚህ የነበረ ዕቃ ቤት ነበረ። ይቺ ዕቃ ቤት ነበር። በቃ ብዙ ዕቃ ነበር የያዘችው። ቅንቅ ብሎ ነበር። አሁን ግን ያው ትንሽ ነው መሰል ምናምን ነው። ያንኛውን ቤት ለዕቃ ቤት አደረግነው፣ ለምጣድ ምናምን ማለት ነው። እና ይሄን ይመስላል። ማዘዝ የምትፈልጉ ሶፋውንም አጋዛችኋለሁ። ለቤተሰብ ቀለል ያለ ሶፋ መግዛት ትችላላችሁ። ያው ዋው ሞር የሚባል ሳይሆን ለራሳችሁ ቆንጆ ነገር ታሰራላችሁ። ይሄም ቆንጆ ነው። ገብርኤልን እኔ በጣም ነው የምወደው። ግን ደግሞ ለቤተሰብ በቃ ይበቃል። ለገጠር ቤት ምናምን በቂ ነው ብዬ ነው የማስበው። እና እንደዛ ነው። ሰላም ሁኑልኝ።